ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት ለድጋፋችሁ ለ100,000 ሰብስክራይበር ጉዟችን አጋርነታችሁም እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን በመረጃ ሰዓታችን በርከት ያሉ ጥንቅሮችን እናነሳለን። በተለይም የዝውውር ጉዳይን ስናነሳ በሃያላን ክለቦች ከባርሴሎና ጋር በተያያዘ ትልቅ ውሳኔ የተወሰነበት የዝውውር መረጃ ይዘንላችሁ መጥተናል። የቡድን ዜናን በባርሴሎና በኩል እናካፍላችኋለን። በሪያል ማድሪድ የመረጃ ሰዓታችን ላይ ሪያል ማድሪድ ሪካርድ ሰብሯል። ልዩ መረጃን በዝውውር ጉዳይ በሪያል ማድሪድ በኩል እናካፍላችኋለን። ከዛ ውጭ በመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ መረጃዎችን እያካፈልናችሁ ነው የምንቆየው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። በዝውውር መስኮቱም አጫጭር ስፖርታዊ መረጃዎች ዛሬም ተይዟል። በርከት ያሉ መረጃዎችን እናካፍላችኋለን። በአጫጭር ስፖርታዊ መረጃዎቻችን ከማንቸስተር ሲቲ ጋር በተያያዘ ሰፋ ያለ የዝውውር መረጃ ይዘናል። ኮንትራቱን መፈረሙን ያረጋገጠውን ተጫዋች ጨምሮ ከቡድኑ የሚወጡና የሚለቁ እንዲሁም ዛሬ ሲጠበቅ የነበረውን ጉዳይ በሰበር እናጠራላችኋለን። ቼልሲ ተጫዋች ለማምጣት ከሀያላን ክለቦች ትኩረት አድርጓል። ማይካሎ ሙድሪክን በተመለከተ ጥያቄ ቀርቦልን ነበር። ለቼልሲያን እንደተለመደው ለእናንተ ውድ አድማጮቻችን ምላሽ ይዘን መተናል። ቼልሲ ቤት የዣቪ አሎንሶን የመጀመሪያ ሳምንት እናነሳለን። አብራችሁን ትቆያላችሁ። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን በዝውውር ጉዳይ ላይ ሰፋ ያለ መረጃ እናካፍላችኋለን። በተለይም የሳላን ተተኪ ጉዳይ የቡድኑ ወሳኝና ቁልፍ ተጫዋችንም የተመለከተ ልዩ ጥንቅር ይዘናል። አብራችሁን ቆዩን። በአርሰናል የመረጃ ሰዓታችን ዝውውር ላይ ትኩረት እናደርጋለን። በተለይም ወቅታዊ ጉዳዮችን ለማጥራት ሙከራ አድርገናል። ኒውካስል ዩናይትድ ግልጥ ያለ አቋም ያለው ተጨማሪ መረጃ በአርሰናል የመከላከል ክፍል ዝውውር የቪክተር ዮኬሬሽ አርሰናል የመልቀቅ ጉዳይን በተመለከተና የቀድሞ የአርሰናል ተጫዋች እንግሊዝ ተገኝቷል። ጉዳዩን እናጠረዋለን። በማንቸስተር ዩናይትድ የመረጃ ሰዓታችን የአማካኝ ክፍሉን ጉዳይ በተመለከተም ሰሞኑን አንድ ይፋዊ ጥያቄ ሊያቀርቡ ይችሉበታል የተባለውን ተጫዋች የዩናይትድን ፈራሚ ተጠባቂ የሆነ ተጫዋች ጨምሮ በማንቸስተር ዩናይትድ ጉዳይ ላይ ሰፋ ያሉ ወቅታዊ ጉዳዮችን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት እናመሰግናለን። ፈጣን መረጃዎች ሁልጊዜም ከቃል ስፖርት ዩቲዩብ ቻናል እንደለቀቀ እንዲደርሳችሁ ደግሞ ሰብስክራይብ ካረጋችሁ በኋላ የደወለ ምልክቷን መጫን እንዳይረሳ። መረጃዎቹንም አካፍላችሁ ቃለኝ። አብራችሁን ቆዩን። በታሪክ ለመጀመሪያ ጊዜ በባንክ ኦፍ አሜሪካ የሚቀርበው የ2019 ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር ሩጫ ውድድር ምዝገባ ተጀምሯል። ታላቁ ሩጫ በኢትዮጵያ በዛሬው ዕለት ባዘጋጀው የማስጀመሪያ ስነስርዓት ምዝገባውን በይፋ አድርጓል። በዝግጅቱ ላይ የተገኙት የታላቁ ሩጫ በኢትዮጵያ መስራች ሻለቃ አትሌት ኃይሌ ገብረስላሴ በዚህ ውድድር 50ና 40 ሺህ ጨራሽ እንፈልጋለን ብለዋል። አክሎም ባንክ ኦፍ አሜሪካን ወደ ኢትዮጵያ መሳብ እስካሁን ካደረግናቸው ሁሉ በጣም ትልቁ ስኬታችን ሲሉ ተደምጠዋል። ታላቁ ሩጫ በኢትዮጵያ ስራ አስኪያጅ ዳግማዊት አበራ በበኩላቸው በቀጣይ ውድድር አዲስ ቴክኖሎጂ መጨመሩን አብስረዋል። በቀጣይ ውድድር ለተሳታፊዎች ታይሚንግ ቺፕ እናስተዋውቃለን ሲሉም ዳግማዊት አማራ ተናግረዋል። በስነ ስርዓቱ ላይ የባህልና ስፖርት ሚኒስቴር፣ የቱሪዝም ሚኒስቴር ዴታና ሌሎችም የክብር እንግዶች ተገኝተው ነበረ። በቀጣዩ ታላቁ ሩጫ በኢትዮጵያ ውድድር 60 ሺህ ተሳታፊዎች ለመቀበል ዝግጅት የተደረገ ተገልጿል። በ2019 ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር ላይ መሳተፍ የሚፈልጉ ግለሰቦች ምዝገባን በቴሌ መተግበሪያ አማካኝነት መከናወን ችሎ ነበረም። ከመስቀል አደባባይ ለሚጀምረው ቀይ መነሻ 790 ብር፣ ከጊዮን ሆቴል ፊት ለፊት ለሚጀምረውና የሰዓት መቆጣጠሪያ ቴክኖሎጂ ለሚኖረው አረንጓዴ መነሻ ደግሞ 950 ብር መሆኑን በምዝገባው ሰዓት ላይም ይፋ ተደርጓል። በዚሁ አጋጣሚ መዝገብ ካሻችሁ በተጨማሪነት ልናነሽ ወደር ነው። በዚሁ አንድ የሀገር ቤት መረጃ ጨምረን እንለፍ። የ2019 የኢትዮጵያ ፕሪሚየር ሊግ የሚጀመርበትም ቀን ታውቋል። የ2019 የኢትዮጵያ ፕሪሚየር ሊግ መስከረም 30 እንደሚጀምር የሊጉ የበላይ አካል የሆነው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል። በዚሁ ግን አንድ ነገር ጣል አድርገን እንለፍ። ፕሪሚየር ሊጉ በጊዜ ካልተጀመረ በጊዜ አይጠናቀቅም። በጊዜ ካልተጠናቀቀ ደግሞ
ዝናብ የሚያቋርጠው ጨዋታ ይሆናልና ክረምት ላይ በአሁኑም ክረምት ላይ እንዴት ጨዋታ ሲስተጓጎል እንደነበር አስተውለናል። ምናልባት ፌዴሬሽኑ ቢያስብበት ብለን በዚሁ አጋጣሚ ማሳሰብ እንወዳለን። ወደ ባርማዶ ስፖርታዊ ጥንቅር ተሻገርን። የላሊጋው ክለብ ሪያል ማድሪድ በዚህ የውድድር ዘመን 1.2 ቢሊዮን ዩሮ ገቢ ማግኘቱ ተገልጿል። ሪያል ማድሪድ በርካታ ገቢ ያገኘ የስፖርት ተቋም በመሆን ሪከርዱን ሰብሮታል። ሎስ ብላንኮች ለተከታታይ 26 ዓመት የተስተካከለ የፋይናንስ መዝገብ እንዲኖር አስችሏል። በአመቱ ውስጥ የስቴዲየሙ ገቢ በ11 በመቶ፣ የማርኬቲንግ ገቢ 6 በመቶ እድገት አሳይቷል። የላሊጋው ክለብ ሪያል ማድሪድ በዚህ ውድድር ዘመን 1.2 ቢሊዮን ዩሮ ገቢ ሲያገኝ ሪከርድ ነው። ይሄ በጣም አስገራሚው የሪያል ማድሪድን ሀያልነትም ጭምር የሚያሳይ ነው። ውድ ቤተሰቦቻችን ሪያል ማድሪድ ባለፉት 2 ዓመታት ከዋንጫ ጋር ከተገናኘ ቆየ ሰነበተ። ዋንጫን በፍጻሜ ጨዋታ እንኳን ደርሶ በባርሴሎና እንዴት ሲሸነፍ እንደነበር አስተውለናል። በገቢ ግን አሁን የሚስተካከለው ቡድን የለም። በቪኒሺየስ ጁኒየር ጉዳይ ቪኒሺየስ ጁኒየር በውል ማደስ ድርድር ወቅት አስፈላጊ ተጫዋች እንደሆነ ተነግሮታል። ግን ይላል ኤስፓኞል ራዲዮ ይዞት በወጣው መረጃ መሰረት እንደ ፍሬድሪኮ ቫልቬርዴ፣ እንደ ኬሊያን ምባፔ፣ እንደ ጁድ ቤሊንግሃም አይነኬም አይተኬም ተጫዋች አይደለም። ኮንትራቱን ካልፈረመ በቂ ባሉት ዋጋ ለገዦች ያቀርቡታል። ይሄ የተረጋገጠው ጉዳይ ነው። በዚህም ምክንያት ይሄን መረጃ በቃል ስፖርት ዩቲዩብ ቻናል ስናሰናዳና ስናቀርብላችሁ የቪኒሺየስ ጁኒየር ጉዳይ እልባት አላገኘም። በዚሁ አጋጣሚ ምናልባት ዜናውን ካቀረብን በኋላ አዲስ ነገር ካለ ግን በቀጣይ እናካትቷለን። እናንተም በሀሳብ መስጫ ሳጥናችን ላይ ልጽፉልን ትችላላችሁ። ሌላው ስሙ በስፋት ሲያያዝ የነበረው ሚኬል ኦሊሴን በተመለከተ ባየር ሙኒክ ቪኒሺየስ ጁኒየር ከሪያል ማድሪድ ስለወጣ ስለገባ የሚባል ነገር የለም። በእኛ በኩል አቋማችን ግልጽ ነው። በቃ ኦሊሴን አንሸጥም ብለዋል። ሚኬል ኦሊሴ ከኛ ጋር ይቆያል። ምንም አይነት እሱን ለመሸጥ ፍላጎት የለንም። ቃል በቃል ያሉት እንደውም የባየር ሙኒኩ ዳይሬክተር ድሬሰን፣ የባየር ሙኒኩ ስራ አስፈጻሚ ዴርሰን ለሪያል ማድሪድ አንሸጠው ምን ያሉት እና በራችን ዝግ ነው ሲሉ ተደምጠዋል። ባርሴሎና ከውሳኔ ደርሷል። ኤል ጁኒየር ክሩፒን ከበርንማውስ ላለማስፈረም ምክንያቱን እንንገራችሁ። ዴቃል ስፖርት ዩቲዩብ ቻናል የባርሴሎና ቤተሰቦቻችን በርንማውሶች ለፈላጊ ክለቦች ተጫዋቹን በዚህ ክረምት የመሸጥ ምንም አይነት ፍላጎት እንደሌላቸው መናገራቸውን ተከትሎ ባርሴሎና ይህንን እቅዱን ትቶታል። ባርሴሎና አሁንም ዩሊያን አልቫሬዝን ቀዳሚ ምርጫው አድርጎ እንደሌላ አማራጭ ይዞት እንደነበረ በቃል ስፖርት ዩቲዩብ ቻናል ከዚህም በፊት አድርሰናችሁ ነበረ። ማንቸስተር ሲቲና ሌሎች በርከት ያሉ የአውሮፓ ሀያላን ክለቦች ኤል ጁኒየር ክሩፒን ለወራት ተከታትለውታል። በርንማውሶች አሁንም ማቆየት እንፈልጋለን ብለዋል። ከዚህ ጋር በተያያዘ በባርሴሎና በኩል በዚህ ዝውውር ላይ ለጊዜው አንሳተፍም፣ ሙሉ ትኩረታችንን አሁን በዩሊያን አልቫሬዝ እናደርጋለን፣ እሱን ማግኘት በምንችልባቸው መንገዶች ላይ ብቻ እንሰራለን ሲሉ ተደምጠዋል። ከዚህ ጋር በተያያዘም ለባርሴሎና ደጋፊዎች ተደጋጋሚ መረጃዎችን በጉዳዩ ላይ እንደምናደርሳችሁ በዚሁ አጋጣሚ ቃል እንገባለን። ኦስማን ዴምቤሌ ከሳውዲ አረቢያ የቀረቡለትን ጥያቄዎች እንደማይቀበል ታውቋል። የባሎን ዶር አሸናፊው በቀጣይነትም ዋነኛ ፍላጎቱ ከፓሪሰን ጀርሜን ጋር መቆየት መሆኑን ይፋ አድርጓል። ተጫዋቹ በፓሪሰን ጀርሜን ቤት አዲስ ኮንትራትም የመፈረም ፍላጎት አለው። እንደ ሌኪፕ ዘገባ ከሆነ ተጫዋቹ ትልቅ ገንዘብ ከወደ ሳውዲ አረቢያ በተለይም ከአልሂላል በኩል ቀርቦለት እንደነበረ ነው ይፋ የተደረገው። በዚህ ዝውውር ላይ ግን አልሂላሎች ገፍተው መሄድ አይችሉም፣ ምክንያቱም ተጫዋቹ በግል ፍላጎት ስለሌለው ማለት ነው። በፓሪሰን ጀርሜን ቤት የመቆየት እድሉ ሰፊ ሆኗል ማለት ነው። ከዚህ ጋር በተያያዘ የባሎን ዶር እጩ ውስጥ አንደኛው እንደሆነ ይታወቃል። ግን በዚሁ አጋጣሚ ያው ፈረንሳይ ዓለም ዋንጫን አልበላችም፣ ደረጃ ሰንጠረዡንም 4ኛ ይዛን ያጠናቀቀችው። ግን ፓሪሰን ጀርሜን ለተከታታይ ዓመት ሻምፒዮንስ ሊግ በልቷል። ለተከታታይ ዓመት የፍራንስ ሊጋን ወስዷል። ምናልባት ያኔ ከበላበት ሲዝን ጋር ተመሳይ ነው የፓሪሰን ጀርሜን ወቅታዊ ሁኔታ አንድ ዋንጫ ከማጣት ውጪ። ምናልባት ግን ያደረገው ፐርፎርማንስ የፍራንስ ሊጋ ምርጥ መባሉ በጣም በወቅቱ አነጋጋሪ ነበር። ለባሎን ዶር እጩነት የሚያበቃው ነው ወይ? መልከታችሁን ግላኩልን። የጣሊያን ብሔራዊ ቡድን አሰልጣኝ ሮቤርቶ ማንቺኒ በኃላፊነት እንደሚሾም አስታውቋል። የአገሪቱ እግር ኳስ ፌዴሬሽን ፕሬዚዳንት ጆቫኒ ማላጎ ቀጣዩ የጣሊያን አሰልጣኝ ሮቤርቶ ማንቺኒ እንደሚሆኑ ተረጋግጧል። ከ3 ዓመት በፊት ስራቸውን የለቁት አሰልጣኝ ሮቤርቶ ማንቺኒ ብሔራዊ ቡድኑን ዳግም ይረከባሉ። የ61 ዓመቱ አሰልጣኝ ሮቤርቶ ማንቺኒ በ2021 ከረጅም ዓመት በኋላ ጣሊያንን ለአውሮፓ ዋንጫ ድል አብቅተው ነበር። ጣሊያን ከአሰልጣኝ አንድሪያ ፔርሎ ጋር ተስማምታ በኋላ ላይ ፌዴሬሽኑ ሀሳቡን መቀየሩ ይታወቃል። በዚህ ምክንያት ፓውሎ ማልዲኒ ወር ሳይሞላው ከስፖርቲንግ ዳይሬክተርነቱም ጭምር መልቀቁ የሚዘነጋ አይደለም። ጉዳዩ ትንሽ ፖለቲካ ይዘት እንደነበረው የሚዘነጋ አይደለም። ጣሊያን ሮቤርቶ ማንቺኒ ቀጣዩ አሰልጣኙ ይሆናሉ። ታዲያ ጣሊያን በሳቸው ዝር
ዋንጫ ሳይሆን መሳተፍን ስታገኝ ሆነው የዓለም ዋንጫ የአውሮፓ ዋንጫ በሳቸው ስር እንደተገኘ የሚዘነጋ አይደለም። በጣሊያን ብሔራዊ ቡድን በኩል በነገራችን ላይ ክላውዲዮ ራኔሪ የጣሊያን እግር ኳስ ፌዴሬሽን ዳይሬክተር ሆነው ተሾመዋል። ሮቤርቶ ማንቺኒ አዲሱ አሰልጣኝ፣ ክላውዲዮ ራኔሪ ደግሞ ቴክኒካል ዳይሬክተር ሆነው በፌዴሬሽን ውስጥ ይሰራሉ ማለት ነው። በሳቸው በኩል ፓውሎ ማልዲኒን ነው የሚተኩት ማለት ነው። ሮቤርቶ ማንቺኒ የሚተኩት የቀድሞ የእግር ኳስ ተጫዋች የነበረውን አንድሪያ ፔርሎን በአሰልጣኝነት፣ እንደዚሁም ደግሞ ራኒሪ ደግሞ ፓውሎ ማልዲኒ ይተካሉ ማለት ነው። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማንሲኒ አሰልጣኝ፣ ራኒሪ ዳይሬክተር፣ ጣሊያን በወር ባልሞላ ጊዜ ውስጥ 2 አዳዲስ ሹመቶችን በአንድ ቦታ ላሰማችን ማለት ነው። የጣሊያን እግር ኳስ አብዮት ላይ ይመስላል። ለማንኛውም ዋና ህልማቸው ግን በትልቁ ከራቁበት ወደ ዓለም ዋንጫ 2030 መመለስም እንደሆነ ይታወቃል። ለፈረንሳይ ብዬ ብዙ ጥያቄ ውድቅ አድርጌ ነበር ያሉት ደግሞ የዛሬው ሹመታቸው ይፋ የተደረገው የፍራንስ ብሔራዊ ቡድን አሰልጣኝ ዚነዲን ዚዳን ናቸው። አዲስ የፈረንሳይ ብሔራዊ ቡድን አሰልጣኝ ሆነው መሾማቸውን ቀደም ባለው መረጃችን በእርግጥ በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። ዚነዲን ዚዳን ባለፉት 5 ዓመታት ፈረንሳይ ለማሰልጠን በርካታ ክለቦችን ጥያቄ ውድቅ አድርገው ብሔራዊ ቡድኑን ከክለብ የተለየ ነው፣ ነገር ግን ስራው አያስፈራኝምም ብለዋል። ፍላጎቴ ይህ ነው፣ በግል ህይወቴና ስራ መካከል ተመጣጣኝ ይሆናል፣ ለእኔም ይሄ ተስማሚ ስራ ነው ብለዋል። የዚነዲን ዚዳን ሹመት በርካታ ደጋፊዎች በቦታው በተገኙበትም ነበረ። በጋዜጣዊ መግለጫም ላይ በጣም አስደናቂ ተጫዋች ስብስብ አለኝ ብለዋል እና በጣም እድለኛ ነኝ ብለዋል። ከኬሊያን ምባፔ ጋር እስካሁን ባያወሩም በቀጣይ ግን ውይይት እንደሚኖር አረጋግጠዋል። ከዚህ ቡድን ጋር እስከምሰራ በጣም ጓጉቻለሁ፣ ፍጹም የተለየ ስብስብ አለን ብለዋል እሳቸውና በእርግጥ የፈረንሳይ ብሔራዊ ቡድን ስብስቡ ጥርት ያለ እንደሆነ ይታወቃል። በዓለም ዋንጫም በነገራችን ላይ በዚህ ዓለም ዋንጫ ቅድመ ግምት የተሰጠውም የፍራንስ ብሔራዊ ቡድን እንደነበረ የሚዘነጋ አይደለም። ፊፋ የዓለም ዋንጫውን የተወሰነ ድርሻ ለግል ሴክተር ለመሸጥ እንዳቀደ ተዘግቧል። እንመለስበታለን ጉዳዩ ላይ ውድ ቤተሰቦቻችን ምን ያህል ተቃውሞ እንደተቀሰቀሰ። የፊፋው ፕሬዚዳንት ዣን ኢንፋንቲኖ የዓለም ዋንጫውን የተወሰነ ድርሻ ለግል ኢንቨስተሮች ለመሸጥ ማቀዳቸው ተዘግቧል። ከዚህ ስምምነት ዣን ኢንፋንቲኖ ለግል ኪሳቸው በ10 ሚሊዮን ፓውንድ የሚቆጠር ገንዘብ ያገኛሉ። ፕሬዚዳንት ዣን ኢንፋንቲኖ አሁን ላይ ፍላጎት ካሳዩ ኢንቨስተሮች ጋር ድርድር ላይ ናቸው ተብሏል። ከዣን ኢንፋንቲኖ ጋር ለንግግር የተቀመጡ ኢንቨስተሮች ለአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ደግሞ ቅርብ ናቸው ተብሏል። በእቅዱ መሰረት ዣን ኢንፋንቲኖ ውድድሩን በሚያዘጋጀው አዲስ ተቋም ኮሚሽነር ሊሆኑ እንደሚችሉም ተዘግቧል። ዣን ኢንፋንቲኖ ፊፋ ላይ የሚወስዱት እርምጃም በጣም አነጋጋሪ ሆኗል። ምናልባት እንዲህ አይነት አምባገነን ስርዓትን በሀገረ መንግስት ደረጃ እንጂ በተቋም ደረጃ መመልከት ያልተለመደ ነው። ምናልባት ዣን ኢንፋንቲኖ አሁን ፊፋ ላይ የወሰኑት ወይም በዚህ ተቋም ላይ እየወሰዱት ያለው እርምጃ ምናልባት አንድ አምባገነን መሪ በሀገር ደረጃ እየፈጸመ ያለውን ነገር ይመስላል። እሳቸው ወደ ካዝናቸው 10 ሚሊዮን ፓውንድ አግኝተው የዓለም ዋንጫን ድርሻ ሊሸጡት ነው ተብሏል። ልክ ለአይኤምኤፍ እንደመሸጥ ማለት ነው። በጣም አነጋጋሪውን ጉዳይ ግን ተቃውሞ እየቀረበበት ነው። ፊፋ የዓለም ዋንጫውን የተወሰነ ድርሻ ለግል ሴክተር ለመሸጥ እንዳቀደ መታወቁን ተከትሎ ተቃውሞ ሲቀርብበት አንደኛው ከአውሮፓ እግር ኳስ ማህበር ነው። ይህንም ተከትሎ የአውሮፓ እግር ኳስ ማህበር የፊፋን እቅድ የሚቃወም ጠንካራ መግለጫ አውጥቷል። የአውሮፓ እግር ኳስ ማህበር በመግለጫው ፊፋ አንድ የእግር ኳስ ተቋም መሻገር የሌለበትን መስመር ተሻግሯል ሲሉ ወቅሷል። ጉዳዩን በቅርበት እንደሚመለከተው የገለጸው የአውሮፓ እግር ኳስ ማህበር ዓለም ዋንጫው ፊፋ የሚሸጠው አይደለም፣ ይሄ እኮ የሀገራት ውድድር ነው እንጂ ተቋሙ መቆጣጠር እንጂ መሸጥ አይችልምና የዓለም ዋንጫን እናትርፍ ዘመቻ ተጀምሯል። ስለዚህ የዓለም ዋንጫ በቀጣይ በፊፋ ስር ሳይሆን የሚተዳደረው በግል ባለሀብቶች ስር ይሆናል ማለት ነው። ጉዳዩ ደግሞ ከአሜሪካ ጋር በእጅ አዙር ንክኪ መኖሩ፣ የዶናልድ ጄ ትራምፕ እጅ መኖሩ በጣም አነጋጋሪ ይሆናል። ይህን ጉዳይ ግን እንዴት አያችሁት ውድ ቤተሰቦቻችን? እግር ኳሱን የሚያበላሽ እግር ኳሱን የሚገል አይደለም ወይ? ከሰሞኑ በርካቶች ዣን ኢንፋንቲኖ እግር ኳስን እየገደሉ ነው እናድን ዘመቻ እንደተጀመረባቸው የሚዘነጋ አይደለም። ቃል ስፖርት ላይ ናቸው ውዶቻችን። የተመራረጡ ስፖርታዊና ሰበር መረጃዎችን ለየት ያሉ ጥንቅሮችን እያቀረብንላችሁ እንገኛለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ ዝቅ ብለን አመስግነናል። የ100,000 ሰብስክራይበር ጉዟችን ጥቂት ይቀራል። አጋርነታችሁ ዛሬም በላይክ አብሮን ይቆይ። ሰብስክራይብ ማድረግም እንዳይረሳ። ለወዳጅ ዘመዶቻችሁም የዩቲዩብ ገጻችንን ሼር አድርጉልን። በዩቲዩብ ብቻ እንገኛለን። በነገራችን ላይ ሌሎች የትኛውም ማህበራዊ ትስስር ገጽ ቃል ስፖርት አንጠቀምም። ማይካሎ ሙድሪክን
የተመለከተ መረጃ ስለምናካፍል ቼልሲውያንም አብራችሁን ቆዩ። ዝውውርን እናንሳ ግን ኒውካስል ዩናይትድ የተከላካይ ክፍሉን ለማጠናከር ጆርጂዮ ስካልቬኒን ለማምጣት ፍላጎት አለው። የአታላንታውን ተጫዋች ለማምጣት በሚደረገው ጥረት ላይ ግን የሴሪዮ ክለብ አሁን ላይ መሸጥ ምንም አይነት ፍላጎት የላቸውም ተብሏል። ጉዳዩን በተመለከተ በተከታታይ መረጃ ይኖረናል። ከማንቸስተር ሲቲ ጋር በተያያዘ ሳቪኒዮ ለመልቀቅ ዝግጁ ነው ተብሏል። ሳቪኒዮ ቦታውን ለመልቀቅና ብዙ ደቂቃ የመጫወት ፍላጎት እንዳለው ለሲቲ በማሳወቅ ከክለቡ መልቀቅ እንደሚፈልግ በግልጽ አሳውቋል። ብራዚላዊ ክንፍ ተጫዋች በበጋው የዝውውር መስኮት ለመሄድ አቅዷል። ማንቸስተር ሲቲም ተጫዋቹ ጉዳይ ላይ መረጃ ደርሶታል። ቶትናም ካለፈው ዓመት 2025 ጀምሮ ተጫዋቹን ለማስፈረም ፍላጎት የነበረው እንደነበረ የሚዘነጋ አይደለም። በዚህኛውም የዝውውር መስኮት ቶትናም ሆትስፐርስ ተጫዋቹን ለመውሰድ ፍላጎት አላቸው። ጉዳዩን በተመለከተ ተከታታይ መረጃ ይኖራል። ሳቪኒዮ ግን በይፋ የለቀቁኝ ጥያቄ ለሲቲዎች አቅርቧል። የሲቲ ምላሽ ይጠበቃል። ከዛ በተጨማሪ ለማንቸስተር ሲቲ ደጋፊዎች ሰበር መረጃ እንንገራችሁ። የማንቸስተር ሲቲው የአማካኝ ስፍራ ተጫዋች ሮድሪ የተሳካ ቀዶ ጥገና ማድረጉ ተረጋግጧል። ሮድሪ በጣም በትንሽ ጊዜ ውስጥ ወደ ሜዳ ይመለሳል ተብሏል። ይሄ የሜዳ የመመለስ ሂደቱና ጊዜው ግን እና የጉዳቱ መጠን የማድሪድ ዝውውሩ ላይ ተጽዕኖ ያሳድራል። ለማንኛውም የሮድሪ ቀዶ ጥገና በተሳካ ሁኔታ መጠናቀቁን ግን በዚሁ አጋጣሚ ለሲቲ ደጋፊዎች ጠብቁን ስላል መረጃውን ይዘነው መተናል። ማንቸስተር ሲቲ የጆሽኳ ግቫርዲዮልን ጉዳይ እንዳጠናቀቀ ትላንት ምሽት ነግረናችሁ ነበረ። ዛሬ ደግሞ ሲቲ በይፋ የገጹ ኮንትራቱን ማራዘማቸውና እስከ 2031 ከሲቲ ጋር እንደሚቆይ ይፋ አድርገዋል። ተጫዋቹ በተወሰኑ የአውሮፓ ትልቅ ክለቦች ቢፈለግም በዚሁ እንደሚቆይ እወቁልን ያሉት ማንቸስተር ሲቲዎች በይፋ የመግለጫቸው ግቫርዲዮል አዲስ ውል ሲፈርም ከክለቡ ቁልፍ ተጫዋች አንዱ ስለመሆኑ ማረጋገጫም ተሰጥቶት ዋስትናም ተሰጥቶት ስለዚህ ግቫርዲዮል የማንቸስተር ሲቲ አይነኬ የማይተኬም ተጫዋች ሆኖ ነው ውሉን የፈረመው። ማንቸስተር ሲቲ አሁን ላይ ኤርሊንግ ሃላንድ፣ ፊል ፎደን፣ ጆሽኮቫ ግቫርዲዮል የቡድን ወሳኝ ተጫዋች አድርጎ እንደሚመለከት ተነግሯል። ስለዚህ እነኚህ ሶስት ተጫዋቾች የማይነኩም የማይተኩም ናቸው። በቀጣይ ቀናት ሌሎች ዝውውሮችንም ይፋ ያደርጋሉ ተብሏል። ቼልሲ በርካታ አማራጮችን እየተመለከተ ነው። በተለይም በተከላካይ ክፍል ላይ አሁንም ከማክሰን ላክሯ ዝውውር በኋላም ሌሎች ዝውውሮችን ለመፈጸም ጥረት እያደረገ ነው። በቼልሲ በኩል አሁን ላይ የባርሴሎና የተከላካይ ስፍራ ተጫዋች ጄራርድ ማርቲንን ሁኔታ እየተከታተሉ ይገኛሉ። ኤስ ሚላኖች ሌላኛው የተጫዋቹ ፈላጊ ናቸው። ከዚህ ጋር በተያያዘም እስከ 35 ሚሊዮን ዩሮ ለመክፈልም ፈቃደኛ እንደነበረ ተነግሯል። ኤስ ሚላን ባርሴሎና ተጫዋቹን ማቆየት ይፈልጋል። ተጫዋቹ የመጫወቻ ደቂቃ ዋነኛ ፍላጎቱ ነው። በዚህ ጉዳይ ላይ በባርሴሎና በተጫዋቹ መካከል በተደረገው ውይይት እንደሚቀርብላቸው ገንዘብ የተወሰነ ዝውውር ሊፈቀድ ይችላል። ምናልባት ከቼልሲ አንጻር በዋና ቅድሚያ ተሰጥቶት ያለ ዝውውር አይደለም፣ እንደ አማራጭ የተያዘ ነው። ቼልሲም ይሁን ኤስ ሚላን ግን የሚያቀርቡት ገንዘብ በጣም ከፍ ያለ ከሆነ ዝውውሩን ያጤኑበታል። ባርሴሎና ግን ተጫዋቹን ለመሸጥ ለጊዜው ዝግጁ አይደለም። የቼልሲን ፍላጎት የተመለከተውን መረጃ ስካይ ስፖርት ነው ይዞት የወጣው። በቼልሲ ደጋፊዎች ሰሞንኛ አንድ ጥያቄ መጥቶልን ነበረ በሐሳብ መስጫ ሳጥናችን ላይ ማይካሎ ሙድሪክን በተመለከተም ውድ አድማጮቻችን አዲስ ነገር በዚሁ እናጋራችሁ። ለቼልሲ ደጋፊዎች ማይካሎ ሙድሪክ የ6 ሚሊዮን ፓውንድ በላይ የምስል መብት ነበረው። ይህን የምስል መብቱን የገዙ ተቋማት ግን ለለንደን ፍርድ ቤት ተቃውሞ አስገብተው ገንዘቡ እንዲታገድ አድርገዋል። ምክንያቱም ደግሞ ማይካሎ ሙድሪክ በዚህ ሰዓት እየተጫወተ ስላልሆነ የኛ አጋር ሆኖ እንዲሰራ የተዋዋልነው ውል ይታገድልን ብለው ባንኩ አግዶታል። የባንኩ የቅርብ ምንጮች ይፋ እንዳደረጉት ከሆነ ከምስል መብቱ ጋር በተያያዘ ኩባንያዎቹ በምስል መብቱ ዙሪያ ላይ በእገዳው ምክንያት እየተጠቀመን ስላልሆነ ነው በሚል ያቀረቡት ክስ ነው ተደማጭነት ያገኘው። በዚህ ምክንያት ፍርድ ቤቱ ማይካሎ ሙድሪክ በሳምንት ከ5,000 ፓውንድ በላይ ወጪን አይፈቅድለትም። ስለዚህ ማይካሎ ሙድሪክ ከዚህ በላይ ወጪ ካለበት አይከፍልም ማለት ነው። ባንኩ ያግደዋል። የሳምንት ወጪው ዝቅ እንዲል ተደርጓል። ተጫዋች አሁን ያለበት ሁኔታ ግን ውድ ቤተሰቦቻችን እንዲህ ነው ብሎ ለመናገር በጣም አስቸጋሪ ነው። ቅጣቶች ከሳምንት ሳምንት ሲያድጉ፣ አሁን ደግሞ ጭራሽ ገንዘቡንም እንዳያንቀሳቀስ ተደርጓል። ቼልሲ የመጀመሪያ ወዳጅነት ጨዋታውን አድርጓል። በዣቪ አሎንሶ ስር 10 ግብ የተመለከትንበት የዛሬው የመሳሳት ጨዋታ በቼልሲ 6-4 ድል አድራጊነት ነው የተጠናቀቀው። የዣቪ አሎንሶ የመጀመሪያ ግብ አስቆጣሪ ሳት ፔቭ ነው። በእርግጥ ክለቡን ይለቃል ተብሎ ይጠበቃል። በዚህ ክረምት 6ኛው ደቂቃ ላይ ኢሶጎ 38ኛው ደቂቃ ላይ ጄምስ ባዮንጊተን 66ኛው ደቂቃ ላይ አስቆጠረ። ቀሪ 3 ግቦች የተቆጠሩት በአንድ ተጫዋች ነው፣ በዦዋ ፔድሮ 80ኛው 85ኛው እና 89ኛው ማለትም
በ9 ደቂቃ ሃትሪክ ሰርቷል። የመጀመሪያው የዣቪ አሎንሶ ሃትሪክ ሰሪ በቼልሲም ዦዋ ፔድሮ ሆኗል። በተቃራኒው 4 ግብ ተቆጥሮበታል። ይሄ አንዳች የሚነግረው ነገር አለ። በእርግጥ የወዳጅነት ጨዋታ ነው፣ ግን 4 ግብ የተቆጠረበት የተከላካይ ክፍል አለ። ቼልሲ ቀጣይ ወዳጅነት ጨዋታውን ቅዳሜ ከቶትናም ሆትስፐርስ ጋር እንደዚሁ የሚያደርግ ይሆናል። ዦዋ ፔድሮም በ9 ደቂቃ ሃትሪክ የሰራው ተጫዋች በቼልሲ ቁልፍ ተጫዋች እንደሚሆን ማሳያም ጭምር ነው። ሊቨርፑል ከሚያዝያ ወር ጀምሮ የብራድሌይ ባርኮላን ዝውውር ሲከታተል እንደነበረ የሚዘነጋ አይደለም። ባርኮላ ወደ ሊቨርፑል ለመዞር ፍላጎት እንዳለው እርግጥ ቢሆንም የመጨረሻ ውሳኔዎች ግን አልተወሰኑም። አሁን ሊቨርፑል ፒኤስጂን በዝውውር ጉዳይ ላይ ሊያነጋግር ወይም ሊደራደር ዝግጁ እንደሆነ ይታወቃል። በዛሬው ዕለት በቃል ስፖርት ዩቲዩብ ቻናል በሌላኛው ገጻችን ማለትም በዝውውር ቻናላችን ላይ መሳሳት በምንለቀው ከ34,000 በላይ ሰብስክራይበር ባለው ቻናላችን ተጫዋቹ ከ170 ሚሊዮን ዩሮ በላይ እንደሚፈለግበት በፓሪሰን ጀርሜን መገለጹ ይታወቃል። ከዚህ ጋር በተያያዘ የፈረንሳይ መገናኛ ብዙሃን በብራድሌይ ባርኮላ የሊቨርፑል ጉዳይ ላይ የግል ስምምነቶች ባይደረሱም ተጫዋቹ ግን ፓሪሰን ጀርሜንን ከለቀቀ መዳረሻው ሊቨርፑል እንዲሆን ፍላጎት ቢኖረውም የመጨረሻ ውሳኔዎች አልተወሰኑም። ጉዳዩ በሂደት ላይ ያለ ነው። ፓሪሰን ጀርሜን ከለቀቀ ግን እንግሊዝ ሊቨርፑል ይጠበቃል። ያ 170 ሚሊዮን ዩሮ ግን በሊቨርፑል ይከፈላል ተብሎ አይጠበቅም። ሜሎሽ ኬርኪዝ በቡድን ውስጥ እንግዲህ ትልቅ ኃላፊነት ተጥሎበታል። አንዲ ሮበርትሰንን መተካት ይጠበቅበታል። ሜሎሽ ኬርኪዝ አንዲ ኤራውላ ወደ ሊቨርፑል በመምጣቱ ዙሪያ በጣም ተደስቻለሁ፣ ከእሱ ጋር ባሳለፍኳቸው 2 ዓመታት ውስጥ እርሱ ረድቶኛል ብሏል። ምክንያቱም እንደሚታወቀው ሜሎሽ ኬርኪዝ በበርነማውዝ ቤት ከአንዶኒ ኤራውላ ጋር ሰርቷል። ስለዚህ ምናልባት ምርጥ ሆኖ ሊቨርፑል እንዲያስፈርመው ምክንያት የሆነበት አሰልጣኝ መጥቷል አሁን ሊቨርፑልና ምናልባት ያ ምርጥ ብቃቱን ዳግም ሊመለስ ይችላል። የበርካቶች ምልከታ ነው። እሱም ደስ ብሎኛል ብሏል። በጣም የተገረመው ግን በአርኔ ስሎት ስንብት ነው። በእውነቱ ስንብቱን አልጠበቅኩም ነበረና የእሱን ስንብትም በወንድሜ በኩል ነበር የሰማሁት። ማመን አልቻልኩም ነበር፣ በጣም አልጠበቅኩም ነበር ብሏል። ከዛ በኋላ ግንኙነት አለን እናም የተወሰኑ መልእክቶችንም ከስሎት ጋር ተለዋውጠናል ብለዋል። ጫናም እንዳለ ተጠይቋል። እውነቱን ለመናገር ጫና ብዙ ግድ አይሰጠኝም፣ ወደፊት ገፍቼ እንድጫወት ወይም ደግሞ አቅሜን እንዳሻሽል ያደርገኛል ብሏል። ጫና ግን ያለበት አንዲ ሮበርትሰንን የመተካት ኒውካስል ዩናይትድ በብሩኖ ጊማሬሽ ጉዳይ ላይ ዋነኛ ፍላጎታቸው አለመሸጥ፣ ሁለተኛ ፍላጎታቸው በትልቅ ገንዘብ መሸጥ ነው። ይህ የታወቀም የተረጋገጠም ሰሞንኛ ጉዳይ እንደሆነ ይታወቃል። ዛሬ ላይ ኒውካስል ዩናይትዶች በተጫዋቹ በኩል ያላቸው አቋምን በተመለከተ በርከት ያሉ ታማኝነታቸው ለኒውካስል የሆኑ የዜና ምንጮች አንድ ጉዳይ ይዘው ወጥተዋል። ኒውካስል ዩናይትድ በብሩኖ ጊማሬሽ ዙሪያ እቅዱ ጊማሬሽ በቡድኑ እንዲቆይ ዋስትና እንዲሰጣቸው አይጠይቁም። ይልቁንስ ከዋስትና ይልቅ እነሱ ራሳቸው ከአርሰናል የሚመጣው ገንዘብ በቂ ካልሆነ አንሸጥም ይላሉ። ከዛ በኋላ ብሩኖ ጊማሬሽ ፕሮፌሽናል በሆነ መንገድ አብሮን ይቀጥላል የሚል ነው የኒውካስል ዋነኛ ዕቅድ። እስካሁን ከተጫዋቹ ጋር ያለውም ሁኔታ በዛ መልኩ ነው። አርሰናልና ኒውካስል ዩናይትድ በነገራችን ላይ ኦፊሻል የሆነ የዝውውር ሂሳቡ አይቅረብ እንጂ ከመጋረጃ ጀርባ ውይይቶች፣ ድርድሮች እንደቀጠሉ ናቸው። አርሰናል እስከ 75 ሚሊዮን ፓውንድ ዝውውሩ የሚያልቅበትን መንገድ ከኒውካስል ጋር እየተደራደረ ነው። ምናልባት ድርድሩ የሚሳካ ከሆነ አርሰናል ይፋዊ ጥያቄውን ያቀርባል ተብሎ ይጠበቃል። አርሰናል ተከላካይ የማስፈረም ፍላጎታቸው እንደተጠበቀ ነው። ካውንሳና ራሞን በዋነኝነት በዝርዝር ውስጥ ተይዞ እንዳሉ ይታወቃል። ሁለቱንም ዝውውር ለመፈጸም ሳይሆን አንዱን ለመፈጸም ነው። የኮንሳም የራሞም ዝውውር ወደ አርሰናል የሚደረገው በጣም አስቸጋሪ ሆኗል። ሁለቱም ውድ ቤተሰቦቻችን የራሞን በሪያል ማድሪድ 50% ድርሻ መያዝ፣ የኢዜሬ ኮንሳ በአስቶን ቪላ የተጠየቀ የዝውውር ሂሳብ ነው። ዝውውሩ በዚህ እንቅስቃሴ ላይ ነው ያለው። ምናልባት የአርሰናል ደጋፊዎች አንድ የሚጠብቁት ነገር አለ። ይህ ዝውውር እንዳለ ሆኖ ጎን ለጎን ሳሊባ መቼ ይመለሳል በሚል ነው። ቃል ስፖርት ዩቲዩብ ቻናል ተደጋጋሚ ማጣራቶችን ከታማኝ የዜና ምንጮቻችን እያደረግን ነው። እስካሁን የሳሊባ ጉዳይ ጥርት ያለ ቀነ ገደብ የለውም። በአርሰናል በኩል ቪክተር ዮኬሬሽን በዩሊያን አልቫሬዝ ስለመቀየር ጉዳይ ላይ አሁን ላይ ምንም አይነት ድርድር እንቅስቃሴ እየተደረገ አይደለም። ምክንያቱም አርሰናል የባርሴሎናን የመጨረሻ ውሳኔ ወይም የባርሴሎናና ዩሊያን አልቫሬዝን ውሳኔ እየተጠባበቀ ነው። በዚህ ወቅት ዩሊያን አልቫሬዝ ዝውውር ሂደት የመጨረሻው ምዕራፍ ላይ ሲደርስ ልንሰማ እንችላለን። ፋብሪዞ ሮማኖ ግን አንድም ድርድር አልተካሄደም ብሏል። ዩሊያን አልቫሬዝን ገንዘብ ሲደመር በቪክተር ዮኬሬሽ የመቀየር እንቅስቃሴ። ይህ የሩመር መረጃ ግን የዜና ምንጩ ወይ ከአርሰናል ወይ ከአትሌቲኮ ማድሪድ ነው ተብሎ ይጠበቃል እንደ ፋብሪዞ ሮማኖ መልከታ ከሆነ። ከዛ ውጪ ፋቪዮ ቬራ በሃምቡርግ ለመቀላቀል
አሁንም ፍላጎት እንዳለው ይፋ አድርጓል። አርሰናልና ሃምቡርግ ንግግራቸው አልተቋረጠም። አርሰናል ከተጫዋቹ ሽያጭ የሚፈልገውን ገንዘብ እንዲቀንስ የሚደረገው ድርድር ሲቀጥል፣ ተጫዋቹም በወኪሉ በኩል አርሰናል ለማሳመን ጥረት እያደረገ ነው ተብሏል። ቬራ ክለቦቹ ከስምምነት ላይ ከደረሱ በቀጣይነት በቋሚነት የሃምቡርግ ተጫዋች ይሆናል። የቀድሞ የአርሰናል ተከላካይ ታኬሮ ቶሚያሱ በአሁኑ ሰዓት ከክሪስታል ፓላስ ጋር ልምምድ እየሰራ ይገኛል። ከአያክስ ጋር መለየቱን ተከትሎ ያለ ክለብ የሚገኘው ቶሚያሱ ቀጣይ ማረፊያውን አልወሰነም። ቶሚያሱ በቀጣይ ለክሪስታል ፓላስ ተሰልፎ የወዳጅነት ጨዋታ ሊያደርግ ይችላል ተብሏል። ተጫዋቹን ለማስፈረም ከፕሪሚየር ሊግና የአውሮፓ ክለቦች ፍላጎት እንዳለ ግን ታውቋል። ጃፓናዊ ተከላካይ ቶሚያሱ በሚቀጥለው ዓመት ወደ ፕሪሚየር ሊግ መመለስ እንደሚፈልግም ተዘግበዋል። ክሪስታል ፓላስ ተጫዋቹ አካል ብቃቱን እንዲጠብቅ እና እንዲቆይ የልምምድ ቦታን ፈቅዶለታል። ምናልባት በርካቶች አርሰናል ካለበት ወቅታዊ የተከላካይ ችግር አንጻር በጉዳት ምክንያት ማለት ነው ይህን ተጫዋች ሊያዩ ይችላል እየተባለ ነው። ይህን መረጃ እስካጠናቀርንበት ሰዓት ድረስ አርሰናል የቀድሞ ተጫዋቹን አላነጋገረም። ግን እዛው ለንደን አርሰናል አፍንጫ ስር በክሪስታል ፓላስ የልምምድ ማዕከል ልምምድ እያደረገ እንደሆነ ግን ይፋ ተደርጓል። የቶክ ስፖርት አምደኛው አሌክስ ክሩክ ማንቸስተር ዩናይትድ ለአዳምስ ወይም ለታይለር አዳምስ የዝውውር ጥያቄ ሊያቀርብ ይችላል በዚህ ሳምንት የሚል መረጃን ይዞ ወጥቷል። በተለይም ዋነኛው ነገር በበርንሞዝ አማካዩ የዝውውር ሂሳቡ 35 ሚሊዮን ፓውንድ አካባቢ መሆኑ ማንቸስተር ዩናይትዶች ከሰሞንኛ የዝውውር ፖሊሲያቸውና እቅዳቸው ጋር በጣም የሚጣጣም ይለዋል። እንደ አምደኛው የቶክ ስፖርት ጋዜጠኛ አሌክስ ክሩክ አዳምስ የዩናይትድ አመራሮች ከያዟቸው በርካታ አማራጮች ውስጥ በብዙ መንገድ ለዩናይትድ ምቾት የሚሰጠው ዝውውር ነው ብሏል። በተጨማሪም ዩናይትድ አመራሮች ለተጫዋቹ ዝውውር ይፋዊ ጥያቄ ለመላክ የመጨረሻ ውሳኔ እየተጠባበቁ ይገኛሉ ተብሏል። በተለይም በአሰልጣኝ በነ ጄሰን ኮክስ እና በነ ኦማር ቤራዳ የሚመራው የማንቸስተር ዩናይትድ የክረምት የዝውውር መስኮት ወሳኝ ሰዎች በአንድነት ድምፅ ካጸደቁት ይሄኛው ዝውውርም በቅርቡ ሲፈጸም ልንሰማው እንችላለን። በነገራችን ላይ በዚሁ አጋጣሚ ግን ይህም ዝውውር በተመለከተም ታማኝ የሚባሉ የማንቸስተር ዩናይትድ የዜና ምንጮችን ዋቢ ያደረገ እንጂ አሌክስ ክሩክ ማንቸስተር ዩናይትድ ኦፊሻል ያላደረገም። ዩናይትድ ከመጋረጃ ጀርባ ዝውውር እየፈጸመ እንደሆነ የሚዘነጋ አይደለም። ዩናይትድ በኩል ካስፈረሙት ተጫዋች ድምፁ ሳይሰማ አንዱ አንድሬ ሳንቶስ ነው። ታክል የመውረድ ኳስን ብሎክ የማድረግ የአየር ላይ ፍልሚያዎችን የማሸነፍ ሜዳ ላይ በጣም አትኩሮት ሰጥቶ ይጫወታል ወይም ትኩረት ሰጥቶ ይጫወታል ከሚባልና ኳስን የማቀበል ችሎታ ይጠቀስለታል። በተጫዋቹ በኩል ምናልባት በቼልሲ አልተፈተነም የሚል ጥያቄ እየተነሳበት ነው። በቂ የመጫወቻ ዕድል አለማግኘት ፕላስ ቼልሲ በራሱ ደካማ የውድድር ዓመትን ማሳለፍ ከዚህ ጋር በተያያዘ በዩናይትድ ቋሚ ሆኖ የመጫወት ዕድሉ ሰፊ ነውና እንዴት ያለ ጊዜ ያሳልፋል የሚለው ይጠበቃል። ሁስኮርድ ግን በብዙ መንገድ በሳንቶስ የነበረው በስትራስቡርግ የነበረውን አንድሬ ሳንቶስን ያወድሰዋል። ከዛ ውጪ በማንቸስተር ዩናይትድ በኩል በሃይደን ሄቨን አንድ ተጫዋች እየተመሰከረለት ነበረ። የአንድሬ ሳንቶስን ቀደም ባለው መረጃችን ያው በማጓየር ሲመሰከርለት ሰምተናል። በጣም ተስፋ ያለው ተጫዋች ነው በሚል ሌላኛው ታዳጊ ተጫዋች ጄጄ ጋብርኤል ደግሞ በሃይደን ሄቨን ተመስክሮለታል። ሃይደን ሄቨን ጄጄ ጋብርኤል በዚህ ዕድሜው ከሚያሳየው ነገር አንጻር በጣም ትልቅ ነገር ጠብቁ ዩናይትዳውያን ሲል ተደምጧል። የ2 ዓመቱ አማካኝ አሌክስ ስኮትን ዝውውር በተመለከተ ማንቸስተር ዩናይትድ ዝውውሩ ላይ ከዚህ በላይ ገፍቶ እንደማይሄድ ታውቋል። ቼልሲ 64 ሚሊዮን ፓውንድ አቅርቦ ውድቅ የተደረገበት ሲሆን ማንቸስተር ዩናይትዶች ግን በቼልሲ የዝውውር ጥያቄ ሂደት ላይ ተመርኩዘው እዚህ ዝውውር ላይ ገፍተው ላለመሄድ ከውሳኔ ደርሷል። የአሌክስ ስኮት የዝውውር ሂሳብ ከ80 ሚሊዮን ፓውንድ በላይ እንደነበረ ይታወቃል። ማንቸስተር ዩናይትዶች የተጫዋቹ ቀንደኛ ፈላጊ ወይ ዋነኛ ፈላጊ ቢሆኑም በተጨማሪም ዩናይትድ ውስጥ የሚገኙ አንዳንድ ሰዎች ተጫዋቹ ከዩናይትድ ይልቅ መዳረሻው ቼልሲ የመሆን ዕድሉ ሰፊ ነው የሚል ትንታኔ ሰጥተዋልና እንደ ሚረር ስፖርት ዘገባ ከሆነ ዩናይትድን በዚህ ዝውውር ላይ ብዙ ተስፋ ማድረግ አያስፈልግም ተብሏል። ስለዚህ የማንቸስተር ዩናይትድ ቀጣዩ አማካኝ የመሆን ዕድል ከአሌክስ ስኮት ይልቅ የበርንማውዙ ታይለር አዳምስ የመሆን ዕድሉ ምን ያህል ሰፊ እንደሆነም ማረጋገጫ ተደርጎ ሊወሰድ ይችላል። ምናልባት ለንጽጽር በጣም ያስቸግራል፣ ግን ዩናይትድያን መልከታችሁን ብታጋሩን በጣም የተሻለ ነው። አሌክስ ስኮትን 85 ሚሊዮን ፓውንድ ወይንስ ታይለር አዳምስን በ35 ሚሊዮን ፓውንድ ማምጣት? ከተጫዋቾቹ ዋጋና ስሌት አንጻር ዩናይትድ የቱን እንደሚመርጥ ይታወቃል። የዩናይትድ ደጋፊዎች ውስጥ ጻፉልን። ማንቸስተር ዩናይትድ ወጣቱን ግብ ጠባቂ ሄሊ ሃሪሰንን እስከ 26-27 የውድድር ዘመን መጨረሻ ድረስ በሚቆየው ውሰት ውል
የስኮትላንዱን ክለብ ግሪኖክ ሞርተንን እንዲቀላቀል ፈቅዶለታል ወይም ተቀላቅሏል። ወደዛ ሄዶ በማንቸስተር ዩናይትድ በኩል በርካታ በውሰት የሚለቁ የአካዳሚ ተጫዋቾችና ታዳጊ ተጫዋቾች ይኖራሉ ተብሎ ይጠበቃል። በሌላ በኩል የቀድሞ የዩናይትድ ተጫዋች ሀሳቡን ያጋራል። የቀድሞ ዩናይትድ ተጫዋች ዲሚትሪ ቤርባቶቭ ማንቸስተር ዩናይትድ የእልፍ ታሪኮች ባለቤት ነው ብሏል። ማንቸስተር ዩናይትድ ከመቀላቀሉ በፊት በሌላኛው የከተማ ክለብ ማንቸስተር ተፈልጎ እንደነበረ የተናገረው ቤርባቶቭ ሆኖ ምርጫ ዩናይትድ ነበረ በወቅቱ ብሏል። ዩናይትድ ታሪክ አለው፣ ከዋክብ ተጫዋች፣ የዋንጫ ብዛት፣ የአሰልጣኝ ደጋፊዎች፣ ስቴዲየሙ እንዲሁም የዩናይትድ ግርማ ሞገስ እንደመርጦ አድርጎኛል። ያ ግርማ ሞገስ አሁንም ከዩናይትድ ጋር ግን አለ እያለ ነው የቀድሞ የዩናይትድ ተጫዋች ዲሚትሪ ቤርባቶቭ። የቀድሞ የማንቸስተር ዩናይትድን ተጫዋች ዲሚትሪ ቤርባቶቭን ካነሳን የቀድሞ የማንቸስተር ዩናይትድ አለቃም ብዙ ተምሬ ያለው እያለ ነው። አንድ ነገር ብቻ ነጥሎ መጥቀስ ይከብዳል፣ ግን በግልጽ የማውቀው ጠቃሚ ነገሮች ብዙ ስህተቶችን መስራቴን ነው ብሏል። እንዲሁ አይነቱን የራስ ግምገማ ስታደርግ እና ጥፋቱ የእነሱ ብቻ ሳይሆን ያንተም ጭምር መሆኑን ስትረዳ የተሻለ አሰልጣኝ ትሆናለህ እያለ ነው ሩበን አሞሪም። በማንቸስተር ዩናይትድ ደጋፊዎች ዘንድ ግን አንድ በጣም የሚወደድበት ነገር አለ ሩበን አሞሪም። ይህም ባለፈው ክረምት የፈጸማቸው ዝውውሮች ነው። የቤንያሚን ሼሽኮ፣ የብሪያን ቤሞ፣ የማቲያስ ኩኛ፣ የሴን ላመንስ እነኚህ ዝውውሮች የተፈጸሙት በሩበን አሞሪም ጊዜና በሩበን አሞሪም ፍቃድ ነው። በርካቶች የዩናይትድ የዝውውር ፖሊሲ ሲባል የለም የሩበን አሞሪም የዝውውር ፖሊሲ በሉ የሚሉት ለዛም ይመስላል። ምናልባት በካሪ ከሚመራው ማንቸስተር ዩናይትድ እያስፈረመው ካለው ተጫዋች አንጻር አመቱ ሲጀመር ደግሞ ለግምገማ የምንቀመጥ ይሆናል። ለማንኛውም ዩናይትድ መልካታችሁን አጋሩን። ቃል ስፖርት ዩቲዩብ ቻናል ጥቂት ቆይተን እንመለስ።